የተመልካቹን የደም ግፊት ለመጨመር አስበህ ነው? ነገስታት ከወህኒ አምባ አምልጦ ተይዘው መጥተው አፍንጫቸው ሁሉ ተቆርጧል። ይሄ ተፎንኗል። በፊልም ወይም በሌላ አማራጭ የማየት እድል ይኖረናል ወይስ እዛው ራስ ቲያትር ግዞተኛ ሆኖ ይቆያል? ስልጣንን የኔ የማለት ሂደት መሰበር አለበት። ያ መቀጠል የለበትም። ያ ቦታ አሁን ሪል ወህኒ አምባ አለ? ምን አገልግሎት እየሰጠ ነው? ምንም። ከአዘጋጁ ደግማዊ አመልወርቅ ፈይሳ ጋር በሀሳብ ተጋጭታችሁ ታውቃላችሁ? በዚህ ተውኔት ዙሪያ እድለቢስ አይነት ስሜት ነው የሚሰማኝ። እድለኛ አይደለሁም። እንትኑ ማለት ለታሪካዊ ተውኔቶች ያለው ፍላጎት ምን ያህል ነው ብለህ ታስባለህ? ዜሮ የለው። እያየ አይደለም። ጽፎ ለመጨረስ ምን ያህል ጊዜ ወሰደብህ? እነዚህ ተስፈኛ ነጋሲያን ላይ ያለ ውጣ ውረዱን ታየዋል። የወህኒ አምባ ታሪክ ያን ያህል ረጅም ጊዜ ከሌሎቹ አንጻር ስወስደው ረጅም ጊዜ አልፈጀብኝም። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች። ለመሆኑ በቤተሰቦቻችሁ መካከል ሚስጥር ተደብቆባችሁ ያውቃል? ለምሳሌ እስከ ዛሬ ያሳደገችህ እናትህ ሳትሆን ሌላ ናት የሚል አስደንጋጭ መርዶ። ዛሬ የሆነውም እንደዚያ ነው። አባቱ ሞቶ ንጉሥ ሊሆን መጨረሻው ጫፍ ላይ ደርሶ እናቱ ከንጉሱ እንዳልተወለደ ስትነግረው እጅግ የሚያስደነግጥ ጉዳይ ነው። እንግዲህ ነገሮች እዚህ ጋር ነው የሚጀምሩት። ዛሬ እንግዲህ ይህንን ሚስጥር የቆሰቆሰውንና ተመልካቹን ከወንበር ላይ ያስቀመጠውን ድንቅ ጸሐፊ ተውኔት መልካሙ ዘሪሁንን በዚህ ምስጢር ዙሪያ እንዲያወጋን እንግዳችን አድርገን ጋብዘነዋል። ደራሲ መልካሙ ዘሪሁን እንኳን ደህና መጣህ። እንኳን ደህና ቆየኝ። እስቲ ወደ ዋናው ቦምብ እንምጣ። ልጁ ንጉሥ ሆኖ ባለቀ ሰዓት ላይ ግን ወላጅ እናቱ ከንጉሱ እንዳልተወለደ ትነግረዋለች። ለመሆኑ ይህን ትዕይንት ስትጽፍ የተመልካቹን የደም ግፊት ለመጨመር አስበህ ነው? እንደዛ ነው ብለህ ነው? እንግዲህ እንዲህ አይነት ቴክኒኮችን መጠቀም ያው አንድ ድርሰት ላይ የተመልካችን ትኩረት አቴንሽን ለመውሰድና በዚህ አቴንሽን ውስጥ ደግሞ የምትፈልገውን መልእክት ለመንገር የሚያስችል መስሎ ይሰማኛል። እና እንዳልከው ታሪኩ ላይ ቲያትሩ ላይ ያለው የታሪክ ትዊስት ባልከው መንገድ ነው የተገለጸው። which is ቲያትሩን በጣም ጠንካራና ተመልካች ተገርሞ ወይም ተደንቆ እንዲህም ይቻላል እንዲህ አይነት ነገር ውስጥ እንዲገባ እንዲያደርገው ወይ ደግሞ እያደረገው እንዳለ አይቻለው። which is በደንብ የተሳካለት የታሪክ ጉንጎና መንገድ ነው ብዬ አስባለሁ። ከዚህ ተውኔት ጀርባ ትልቅ ፍልስፍና አለ። ለምሳሌ ይህ ገጸ ባህሪ በንግስና ያልተቀባ የንጉስ ደም የሌለው መሆኑ ሲታወቅ በትክክል የንጉስ ልጅ መሆን ማለት በደም መውረስ ነው ወይስ በስራና በህዝብ ፍቅር መመረጥ? እንግዲህ ዋናው ነገር እሱ ይመስለኛል። ዋናው ነገር እምልህ ጥንት ስታስበው ይሄ በዘር የመወራረሱ ሁኔታ የሰለሞናዊ ዳይናስቲ አይነት የዳዊት ልጅ የሰለሞን ልጅ አይነት ሁኔታዎች ነበሩ። ያ ሁኔታ ረጅም ዘመን ቀጥሏል፣ ኢትዮጵያ ውስጥ ቀጥሏል። ግን ያው የነበሩት ነገሮች እንዳሉ ሆነው ያ ምንድነው ስልጣንን ከዘርዘር የማዋረስ ሂደት አሁን ቀረ ብትለኝ ትንሽ ለኔ ጥያቄ ምልክት ውስጥ መከተው ነው። ይሄ አሁን ወደ ምንድነው የሚባለው ይሄ ብሔረሰባዊ ተረኝነት አይነት ስሜት ውስጥ የመግባት ሁኔታ መጥቷል። አሁን ስታየው ማለት ነው። ይሄ መቀጠል የለበትም። ይሄ
የገሌ ወይ ደግሞ እነገሌ ወይ ደግሞ እነንትና ወይ የዚህ ብሔር ወይ የዛ ብሔር አይነት ስሜቶች መደምሰስ አለባቸው፣ መጥፋት አለባቸው። ስልጣን በክህሎት፣ በስኪል፣ በችሎታ፣ በልምድ፣ በኤክስፒሪየንስ እና ሀገርን ካለችበት ችግር የማሻገር ስሜት ፍላጎትና ስሜት ሂደት ውጤት እንጂ ጀስት የነገሌ ወይ ደግሞ የዚህ ብሔር ወይ የዛ ዘር የዛ እንትን ስለሆንክ ብቻ ስልጣንን የኔ የማለት ሂደት መሰበር አለበት። ያ መቀጠል የለበትም። በእውቀት በክህሎት መመራት አለባት እቺ ሀገር የሚል አመለካከት ነው እንግዲህ እኔ አስተላልፋለሁ ብዬ ማስበው። ስለዚህ በዚህ ገጸ ባህሪ በኩል ለዘመኑ ማህበረሰብ ምን ማስተላለፍ ፈልገህ ነው? ከስልጣን ከእውነትና ከማንነት አንጻር ሰፋ አድርገህ ብታብራራል። ይኸውልህ እንዴት መሰለህ፣ ስልጣን ርስት አይደለም፣ ወይ ደግሞ የሆኑ ሰዎች የግል ንብረት አይደለም፣ ወይ የሆኑ ግሩፖች ሲፈልጉ የሚይዙት ሳይፈልጉ ደግሞ የሚተዉት አይነት እንትንም አይደለም። የኢትዮጵያ ታሪክ በሂደት ስታየው ኢቭን ዶ አንተ ምንድነው የሚባለው ይሄ ይገባኛል ብለህ ብታስብም እንዲሁ በቀላሉ የምታገኘው ነገር አይደለም። የሰለሞን ዘር ነኝ እና እኔ ነኝ መንገስ ያለብኝ ተብሎ እንዳሻህ የምትሄድበትም ነገር አልነበረም። ግብግቡ በጣም ኃይለኛ ነው። ከዛ አይነት አዙሪት ውስጥ እንውጣ ነው እንግዲህ ለማለት የምፈልገው። ምክንያቱም ስልጣንን በእውቀት በክህሎት እንግዲህ ምን ልበለህ ህዝብ ሊመርጠው ወይ ደግሞ ህዝብን ካለበት ማጥ ችግር ውስጥ ሊያሻግሩ የሚችሉ መሪዎች መፈጠር አለባቸው እንጂ ስልጣን ርስት አይደለም፣ ለሆኑ ሰዎች ብቻ የሚገባ አይደለም፣ ወይ ለሆኑ ግሩፖች ብቻ ይዘው የሚከፋፈሉትም መሆን የለበትም። ስልጣን ከሀገር ጥቅም ከሉዓላዊነት አንጻር መታየት አለበት እንግዲህ ማለት የምፈልገው። እንግዲህ እንዲህ አይነት ከባድ ታሪካዊ ድራማ መጻፍ ትልቅ የአእምሮ ዝግጅት ይፈልጋል። ይህን ተውኔት ስትጽፍ ብቻህን ተዘግተህ ነበር ወይስ እንደ ተውኔቱ አንተም በግዞት ሆነህ ነው የጻፈው? እንግዲህ ይህም ብቻ ሳይሆን ሌሎችንም ስራዎች ስሰራ ያው ብቻዬን በግዞት ነው የምሰራው። ግን ይሄ ታሪክ ምንድን ነው መሰለህ ኢምፕሬሲቭ ነው። እንዲሁ ዝም ብለህ ስታስበው ራሱ እንዴት ይሆናል ብለህ ታስባለህ። እንዴት ሊሆን ይችላል የምትለው አይነት ነገር አለው። ምንድን ነው 4-5 ነገስታት እና ከዛ በላይ የሆኑ ነገስታት አንድ ቦታ ላይ ቁጭ ብሎ ስለ አንድ ሀገር ምን ያወራሉ ብለህ ታስባለህ። እንግዲህ አስበው። ያ ወህኒ ነው በእርግጥ ግን ወህኒ ቢሆንም ማቆያ ነው። ልክ ጊዜው ሲደርስ ከዛ ቦታ ላይ ተነስተው ወደ ስልጣን የሚሄዱበት ነው፣ የሚበቁበት ቦታ ነው። ምንድነው አሁን ዘመናዊ በሆነ መንገድ አሁን ባለው ሁኔታ ውስጥ ዩኒቨርሲቲ ማለት ነው። ዩኒቨርሲቲ ውስጥ በተለይ ግን ዝግ የሆኑ ዩኒቨርሲቲዎች ውስጥ ክህሎትን እውቀትን ይዘው እነዛ ሰዎች ወደ ስልጣን እንዲመጡ ወይ ደግሞ ስልጣንን ሀገሪቱን በአግባቡ እንዲመሩ ማድረግ ማለት ነው በአሁኑ አስተሳሰብ። እና ይሄ ነገር ድሮ ነበረ ብለህ ማሰብ በጣም ከባድ ነው። የሚገርም ነው። ይሄ ምልህ ለኛ አሁን ለምሳሌ ለኔ በጣም ሳገኘውና ይሄን ታሪክ ሳነበው በጣም ነው የገረመኝ። ግን ከ150 ዓመት በፊት እንግሊዞች ራሴላስ የሚል አንድ መጽሐፍ ነበር ኢትዮጵያ the prince of Abyssinia የሚል እና ያ መጽሐፍ በዚህ ታሪክ ኢምፕረስድ የሆነ ሰው ነው ጽፎት 150-160 ዓመት በፊት የታተመ ሳሙኤል ጆንሰን የጻፈው። እምልህ እኔንም ብቻ አይደለም ታሪኩ በዛ ደረጃ ኢምፕረስ ያደረገኝ፣ ከዚህ በፊትም ሌሎች በጣም ኢምፕረስ ሆነውበታል። ሌላው ዓለም በሚገባ ያውቀዋል ይሄን ታሪክ። እኛንን በደንብ ያላወቅነውና አሁን ሲታይ እንደ ነበረ እንደ ይሄን ታሪክ ከዚህ በፊት ሰምቼ አላቅም ሁሉ ያሉኝ ሰዎች አጋጥመውኛል አሁን ባለው ሁኔታና ታሪኩ ራሱ መሆኑ ይገርማል። መደረጉ ይገርማል። እንደገና ደግሞ ለሺህ ዘመን ለአንድ ጊዜ አይደለም። አክሱም ላይ ነበር፣ መካከለኛው ዘመን ላይ ነበር፣ ጎንደር ላይ ነበር። ኢማጂን እንዲህ አይነት ስልጣንን
የሆኑ ቦታ ላይ ማስቀመጥ እንደገና ደግሞ ሀገርን ከትርምስ ለማዳን ተብሎ ሰው ነገስታትን ገለል ማድረግ ከዛ ደግሞ መርጠህ ወደ ንግስና ማምጣት እንደገና ደግሞ እንደዚህ አይነት ሁኔታዎች እንዲቀጥሉ ማድረግ ከባድ ነው ለኔ። መልካም እንግዲህ ከአዘጋጁ ዳግማዊ አመለወርቅ ፈይሳ ጋር በሀሳብ ተጋጭታችሁ ታውቃላችሁ በዚህ ተውኔት ዙሪያ? አዎ ምንድን ነው መሰለህ ቲያትሩ ወደ መድረክ ከመምጣቱ በፊት ብዙ ተጨቃጭቀናል። ብዙ ያው ቴክኒካል በሆኑ ነገሮች በሊትሬቸሩ ባጻጻፉ ገጸ ባህሪያቱ ላይ ምክንያቱም አንዳንድ ጊዜ ያው ታሪኩን አውቀህ መጻፍ ገብቶ መጻፍ እና ታሪኩን ወደ መድረክ ማምጣት የሚባሉ ነገሮች ሁለት የተለያዩ ነገሮች ናቸው። እንዳዘጋጅ ሆነ ስታዩ ታሪኩን ወደ መድረክ ማምጣት በጣም ቴክኒካል ነው፣ በጣም ፈታኝ ነው። ስለዚህ ያን ወደዛ ለማምጣት የሄድንባቸው መንገዶች አሉ። ያው ሞር ኦፍ ግጭት ከምትለው ታሪኩን የተሻለ ለማድረግ ወደ ቲያትሩን የተሻለ ሳቢ ለማድረግ ተጠቅመናል። ለምሳሌ ብዙ የቆራረጥናቸው ነገሮች አሉ። ያ ሲሆን ግን ታሪኩን በሚጎዳ መንገድ ሳይሆን አትሊስት ጠንከር አድርጎ አሳጥሮ አሁን ባለው ይዘት እንዲመጣ ለማድረግ የሄድንበት መንገድ አለ። ያ ረጅም ጊዜ ፈጅቷል እውነት ለመናገር። ከዛ ወደ ዝግጅቱ ነው የገባ ነው ወረቀት ላይ ጨርሰን። ስለዚህ ያው መጋጨቱ ሳይሆን መነጋገሩ መፋተጉ የተሻለ ውጤት እንዲመጣ ግጭት ስለ የሐሳብ ግጭት ለማለት ነው። ያው ግጭት ነሴንስ ይሄ ኮሊዥኑ ሳይሆን የሐሳብ ፍጭቱ ነበረ፣ በደንብ ነበረ፣ ግን ተወጥተነዋል በደንብ አድርገን። በዛ ወቅት ምን ለየት ያለ ገጠመኝ ነበር? ያን ያህል የተለየ ገጠመኝ አልነበረም፣ ግን እንዲህ ሲምቦሊክ የሆኑ ነገሮችን ብናደርግ አይነት የሚል በተለይ ከመድረኩ ያው እንዳየኸው ቆንጆ መድረክ ቢሆንም ያለመመቸት ሁኔታዎች ነበሩ። የጥበቱና አዲስ ከመሆኑ የተነሳና እነዛ ነገሮች እንዴት እናገባባቸው የሚለው ያው ሁሌ የምትልበት ነው። ግን ያው በምታየው መንገድ ተወጥተነዋል። መልካም እንግዲህ ወይኔ አምባን ተውኔት በፊልም ወይም በሌላ አማራጭ የማየት እድል ይኖረናል ወይስ እዛው ራስ ቲያትር ግዞተኛ ሆኖ ይቆያል? እሱ እኔ በጣም ሲጀመርም ስክሪፕቱን በደንብ ማለት ቲያትሩን ካየኸው ስክሪፕቱን ብታየው የፊልም አይነት ቴክኒኮች ያሉት ፕሌይ ነው። በተቻለ መጠን ይሄ ኤአይውንም ምኑንም ተጠቅመን ፊልም አይነት ስሜት እንዲኖረው ለማድረግ ሞክረናል። እኔ ቢሆን ወደ ፊልም ቢገባ መርጣለሁ። አሁን ባለው ሁኔታ ግን ያው ቲያትር ነው ያለው፣ ግን ወደፊት ፊልም መሆኑ በእርግጠኝነት መናገር ይቻላል። ተውኔቱን ስትጽፍ ወይኔ አምባን በአካል ሄዶ የማየት እድሉ ገጥመዋል? አልገጠመኝም። በጣም የምፈልገው መሄድም ማየትም የምፈልገው እሱን ነው። የሚገርምህ ተውኔቱን ማሳየት ከጀመርን በኋላ የጎንደር ዩኒቨርሲቲ ከቲያትር ቤቶች አስተዳደር ጋር ተነጋግሮ ቲያትሩን ወደ ጎንደር የመውሰድ አጋጣሚው አለ አሁን በቅርቡ። ስለዚህ ያን ጊዜ እርግጠኛ ነኝ ያን ቦታ ጎበኘዋለሁ ብዬ ተስፋ አድርጋለሁ። ቀላል ባይሆንም ቦታውን ሄዶ ማየቱ ግን ቦታውን ሄዶ አይቶ ታሪኩ የተፈጸመበት ቦታና ታሪኩን ማገናኘት በጣም ትልቅ ስሜት ይሰጣልና ይሆናል ብዬ ተስፋ አድርጋለሁ። ያ ቦታ አሁን ሪል ወይኔ አምባ አለ? ምን አገልግሎት እየሰጠ ነው? ምንም፣ ባዶ ነው። እንደ ቅርስ የመያዝ ሁኔታዎች አሉ? የምታውቀው ነገር ካለ? አይ የለም፣ እውነት ለመናገር እንደዚህ አይነት እንትኑ የለም። ግን እንግዲህ ሰጀሽን እንግዲህ አሁን እንዳልኩ ከጎንደር ዩኒቨርሲቲ ጋር በነበረን ዲስከሽን ላይ ለምሳሌ አሁን ትልልቅ ሪዞርቶች የተሰሩ ነው ኢትዮጵያ ውስጥ። ብዙዎቹን ሪዞርቶች ካየህ ጂኦግራፊካል ሎኬሽን እና ይሄ ምንድነው ስነ ምህዳራዊ ውበትን ወይ ደግሞ ኤኮሎጂካል ነገሮችን ነው
ብዙ ጊዜ የሚያካልሉት ወይ ምንድነው ለምሳሌ ጎርጎራን ብትወስድ ወይ እዚህ ደቡብ ላይ የተሰሩትን ብታያቸው ከስነ ምህዳር ከኢኮሎጂና ከጂኦግራፊካል ሎኬሽን ውበት አንጻር ነው እነዛ ነገሮች የተሰሩት። ሞር ኦፍ ሂስቶሪካሎች አይደሉም፣ ታሪካዊ አይደሉም። ይሄ ቦታ ግን እንደዛ አይነት እድል ቢያገኝ ሪዞርት ቢኖር መዝናኛ ቢሆን ሰዎች የሄዱ የሚጎበኙት ቢሆን ምን ያሟላል መሰለ ሌሎቹ የሌላቸውን ይሄ ታሪካዊ ይዘትን ያሟላል። እዛ ቦታ ላይ የሚያርፉ ሰዎች ሄደው የሚያዩ ሰዎች የሚጎበኙ ሰዎች የሚያድሩ ሰዎች ነገስታቱ የነበሩበትን ያደሩበትን የተራመዱበትን ያዩትን የማየት እድል ይኖራል። ይሄ ደግሞ ይህን ትውልድ ከዛ ጄኔሬሽን ጋር የማገናኘት በመንፈስ የማገናኘት አጋጣሚውን ይሰጣልና ያው ጥበብ አቅሟ ይሄ ነው። እንደኔ ያው ይህንን ሰው እንዲያውቀው ማድረግ እንዲያየው ማድረግ ከዛ ደግሞ ስሜት እንዲሰጠው ማድረግ ከዚህ ላይ ተነስቶ ደግሞ የሚሰራው መስራት ያለበት አካል ይሄ ያው ቱሪዝም ላይ ምን ላይ የሚሰሩ አካላት የተሻለ አሁን ያለውን ነገር ቢያደርጉ እመኛለሁ፣ እመርጣለሁ። አንድ ቀን የዛም ሄጄ ባርፍ ባይ ብጎበኝ እመርጣለሁ። እንግዲህ እድሉ ከተገኘ አብረን እንሄዳለን ቃል ነው። እንግዲህ ተውኔቱ የሚጀምረው ያው በቀደሙት ዘመን ነገስታት ልጆቻቸውን መኳንንት የተለያዩ እንትኖችን በግዞት የሚያስሩበት ቦታ ነው ወይኔ አምባ። ከዚህ ደግሞ ውጪ በኢትዮጵያ ታሪክ እንደ ግሸን አምባ እነ ደብረ ዳሞም ያሉ ቦታዎች ይታወቃሉ። ይህን ታሪካዊ እውነታ ይህን ታሪካዊ ተውኔት ለመጻፍ ዋናው ብልጭታ ወይም ኢንስፓይሬሽኑ ምን ነበረ ላንተ? እውነት ለመናገር እንደዚህ ፓርቲኩላር ይሄ እቺ ወይ ደግሞ በዚህ ጊዜ የምለው አይደለም። ግን ያው የኔ ስራዎች ካያቸው እንዲህ አይነት ኢትዮጵያዊ የሆኑ ግን የሚገርሙ ብዙም ምልህ ብዙ ማናወራባቸው ወይ ደግሞ ብዙ ማይነገሩ ግን ያሉ ኤግዚስት የሚያደርጉ ነገሮች ይማርኩኛል እንደ ጸሐፊ ተውኔት ማለት ነው። እና ይሄም ታሪክ ቀስ በቀስ ነው እንግዲህ ወደ አእምሮ የመጣው። ግን ሲመጣ እውነት ለመናገር በአጭር ጊዜ ውስጥ ነው የጻፍኩት። ታሪኮቹን ማሰባሰቡ ምኑ እንዳለ ሆኖ በአጭር ጊዜ ነው ወደ ጽሁፍ ያመጣሁት። ይበልጥ የማረከኝ ግን እዛ ዘመን ላይ የሚቆም ታሪክ አይደለም። አሁን ልብ ብለህ ካየኸው ይሄ ታሪክ አሁን እኛነታችንን በደንብ የሚገልጽ ታሪክ ነው። አሁንም ለስልጣን የሚደረገው ሽርጉድ ምልህ አንዱን ጥሎ ረግጦ ወደ ስልጣን ለመሄድ የሚሄደው ነገር ያን ጊዜ ብቻ የነበረው ደግሞ ከዛ ቀደም ብቻ የነበረ አንድ አሁንም ያለ ወደፊትም የሚቀጥል በሚያሳዝን ሁኔታ መሆኑ የበለጠ ታሪኩ እንዲስበኝና ወደ መድረክ እንዳመጣው ገፋፍቶኛል። ከአባትና የልጅ ፍቅር የስልጣን ስጋት ሚዛን የደፋበት ድራማ ስትፈጥር ከታሪካዊ ሰነዶች የተረዳኸው ነገር አለ ወይስ ሙሉ በሙሉ ያንተ የፈጠራ ውጤት ነው? አዎ እንግዲህ ምንድን ነው መሰለህ፣ ለምሳሌ ወህኒ አምባ መኖሩ ምንም የሚያጠራጥር ነገር የለውም። አንዳንድ በጣም የሚገራርሙ ወህኒ አምባ ውስጥ የተከናወኑ ታሪክ ውስጥ ለመጥቀስ የሞከርናቸው ነገሮች አሉ። ለምሳሌ ወህኒ አምባ ማምለጥ ሊያስከትል የሚችለውን ምንድነው ስሙ ቅጣትና ከስልጣን የመገለል ሂደቶች ሁሉ ለማሳየት ሞክረናል። አሁን በዚህ ታሪክ ውስጥ ስትሄድ እንደ ባካፋ አይነት ነገስታት ከወህኒ አምባ አምልጦ ተይዘው መጥተው አፍንጫቸው ሁሉ ተቆርጧል። ይሄ ተፎንኗል። እንደ ዮሐንስ 3:4 ይመስለኛል ዮሐንስ 2 ነው እንጂ እጁ ሁሉ ተቆርጧል። እንዲህ አይነት ነገሮች ነበሩ። እንዳይነክሱ ማለት አምልጠው ወይ ደግሞ እዛ አምባው ውስጥ ተገቢ ያልሆኑ ስነ ስርዓት የመጣስ ሁኔታዎች ሲኖሩ ቅጣቶች ሁሉ የነበሩበት ሁኔታ አለ። ይሄ የእውነት ታሪክ ነው።
ነገስታቱ እዛ መኖራቸው፣ መታሰራቸው እንደውም አንዳንድ ያየናቸው ጥናቶች የሚገርምህ ረሃብ ሁሉ ገብቶ ሁሉ እንደነበር አምባ ውስጥ ታስረው እንትን ተብለው እና ያን ሁሉ ተቃውሞ ጎንደር ሄደው እኒሁ ነገስታት እንትን ብለው በኋላ ተስተካክሎ ተመልሰው እንደገና ወደ አምባው እንዲመጡ የተደረጉበት ሁኔታ ነበር። አምባውንም ለማፍረስ የጣሩ ነገስታት ነበሩ። በኋላ ግን ስርዓት ማፍረስ ነው፣ ሀገር ማፍረስ ነው የሚሉ ችግሮች ሁሉ ተፈጥረው መልሰው ነገስታቱ ወደ አምባ እንዲወጡ ተደርጓል። እና እንዲህ አይነት ነገሮች ነበሩ። ይሄ እውነት ታሪክ ነው። ሆኖም ግን ቲያትሩ ውስጥ ቲያትሩን ወደ መድረክ ለማምጣት በሚደረግበት ሂደት ውስጥ ይህንን አጽመ ታሪክ ተጠቅመን ነው ያው ልብ ወለዳዊ የሆኑ ነገሮችን ጨምረን ወደ መድረክ እንዲመጡ የተደረገው። ጥሩ። እንግዲህ መጨረሻ አካባቢ ወደ ንግስና ሊመጣ ያለው ገጸ ባህሪ እናቱ እንዳልወለደችው እናቱ ከንጉሱ እንዳልወለደችው ትገልጽለታለች እና ይህንን ታላቅ የስነ ልቦናና የታሪክ ግጭት ወይም ኮንፍሊክት ማለት እንችላለን ለመፍጠር እንዴት አሰብከው? እንግዲህ ታሪኩን ማራመድ አይደለ አንድ ደራሲ ታሪኩን በሚጥምና ተመልካችን በሚይዝ መንገድ ይዘህ መሄድ ነው መሰረታዊ ነጥብ። እንትኑ ዋናውን ፍሬም ሳትለቅ ማለት ነው። ከዛ አንጻር ስታየው ምንድን ነው መሰለህ እዛ ጋር ለማለት የተፈለገው ነጥብ ነው ዋናው ትልቁ ፖይንቱ መወለድ አይደለም ቋንቋው። ዋናው ነገር ማወቅ፣ ለስልጣን የተገባ መሆን ማለት ችግርን ለመፍታት ሀገር ያለችበትን ምንድነው መሰረታዊ ችግር በመረዳት ለማሻገር መዘጋጀት የሚችል ማን ነው ነው ያ የንጉሥ ዘርም ሊሆን ይችላል። ዳዝም ማተር ያንን አዝፋራስ ይህን ነገር መፍታት እስከቻለ ድረስ ቢኮዝ በጣም የሚገራርሙ ታላላቅ ከሰለሞን የተወለዱ ነጋሲያን እንደነበሩ እናውቃለን። እነዛ ሰዎች ለምን ሆኖ አትልም። ግን ያ ብቻ በቂ ነው ወይ ነው አሁን ላለው ትውልድ በለው አሁን ላለችው ኢትዮጵያ በለው ወደፊት ለምትቀጥለው ኢትዮጵያ በለው ያ ብቻ በቂ አይደለም። እውቀት ያለው የሰከነ የሀገርን መሰረታዊ ችግር የተረዳ መሪ ያስፈልገናል። ለዛ የግድ የሰለሞን ዘር መሆን የለበትም ነው እንግዲህ እዛ ጋ ለማለት የተሞከረው እንጂ የግድ ከእናቱ መወለዱ ከንጉስ መወለዱ አለመወለዱ አይደለም። ሪዝኑ ሀገርን ለማሻገር የሚችል ጫንቃ ያለው መሪ መፍጠር መቻል መሰለኝ። በዚሁ የታሪኩን ምንጭ የገጸ ባህሪያትን ስነ ልቦና አያይዘህ ጥቂት እስቲ ብታብራራልኝ። ኦኬ ይሄ ታሪክ እንዴት መሰለ ምንጩን ፓርቲኩላርሊ እዚህ ቦታ ብለህ የምትለው ምንጭ የለውም። ግን በጣም በሚገራርሙ የኢትዮጵያ ሊትሬቸሮች ውስጥ ይሄን ታሪክ ታገኘዋለህ። ለምሳሌ የመካከለኛው ዘመን የኢትዮጵያ ታሪክ ላይ ፒኤችዲያቸውን የሰሩት ዶክተር ስማቸውን ረሳሁት። የመካከለኛው ዘመን የኢትዮጵያ ቤተ ክርስቲያንና መካከለኛው ዘመን የኢትዮጵያ ታሪክ የሚል ትልቅ መጽሐፍ አለ። እዛ ውስጥ እነዚህ ተስፈኛ ነጋሲያን ላይ ያለ ውጣ ውረዱን ታየዋል። በቃ ማምለጣቸውን፣ ተመልሰው መያዛቸውን፣ ወደ እስር ቤት መምጣታቸውን ኢቭን ዘራ ያዕቆብ አንዱ ግሸን አምባ ላይ ታስረው ከነበሩ ነጋሲያን መካከል አንዱ እሱ እንደነበረና ወንድሞቹ ተራ በተራ ነግሰው መጨረሻ ላይ እሱ ነው የነገሰው። ከዛ እየተወሰዱ እየነገሱ ማለት ነውና እንዲህ አይነት ታሪኮችን ታገኛለህ እንደዚህ አይነት መጽሐፎች ላይ።
ለምሳሌ ፖርቹጋሎች የጻፏቸው መጽሐፎች ላይ ያሉ ይሄ ከግራኝ ጋር የተያዙ አምባው ላይ የነበሩ ጦርነቶች ሁሉ ነበሩ ያንን እንትን ለማለት እና ምንጮቹ ብዙ ቦታ ላይ ታገኛቸዋለህ። ግን ያው አሰባስበህ ወደ አንድ ታሪክ ማምጣቱ ያው ራሱን የቻለ ሂደት ይጠይቃል። እንግዲህ ከዛ በኋላ ነው ወደ ሊትሬቸር ወደ መጽሐፉና ቲያትሩን ወደ ቲያትር ማምጣት። እንግዲህ እኔ ምንድነው የሚባለው እንደ ዕጣ ፈንታ የሆነው ወደ ቲያትር አዘነብላለሁና ቲያትሩን መጽሐፍ ጀመርኩኝ። ካራክተሮቹን እንግዲህ ያው እንደምታየው ተስለው ለመውጣት ችለዋል ብዬ አስባለሁ። እንዲህ አይነት ውስብስብ ታሪካዊ ተውኔቶችን ጽፎ ለመጨረስ ምን ያህል ጊዜ ወሰደብህ? መጽሐፉ አጭር ነው። ታሪኮቹን ማሰባሰቡ ነው ትንሽ ረዘም የሚለው። እውነት ለመናገር ግን የወህኒ አምባ ታሪክ ያን ያህል ረጅም ጊዜ ከሌሎቹ አንጻር ስወስደው ረጅም ጊዜ አልፈጀብኝም። ታሪኩም ኢንተረስቲንግ ስለነበረ እነዚህ ታሪኮቹም እንዳልኩ መጽሐፎቹ ላይ በተለያየ መንገድ ይገኙ ስለነበረ ማሰባሰቡም መጽሐፉም ጊዜ አልፈጀብኝም። ያው ወደ ቲያትር ቤት ወስዶ ቲያትር አድርጎ አስገምግሞ ያ ፕሮሰሱ እሱ ነው ረጅም ጊዜ ብትል የፈጀው። በዚህ ሂደት ውስጥ ምን ገጠመኝ ተፈጥሯል? እንግዲህ ምን ሆኗል መሰለህ፣ ለምሳሌ ቲያትሩ ተገምግሞ ያለፈው አገር ፍቅር ነው። አገር ፍቅር ተገምግሞ አልፎ እየጠበቅን ሳለ ያው የኮሪደር ልማት መጥቶ አገር ፍቅር ስራ አቆመ። ስለዚህ ወደ ህፃናትና ወጣቶች ቲያትር ቤት መሄድ ነበረብን። እዛ ሄድን። እዛም እንደገና ሁለተኛ ግምገማ አድርጎ አልፎ ወደ ዝግጅት ነው የገባ ነው። እንግዲህ ትሬት የነበረው እውነት ለመናገር የዛን ጊዜ ይሄ ቲያትር ቤቱ አዲስ መሆኑ ትልቅ ትሬት ነበር ለእኔም ላዘጋጁ። ምክንያቱም አዲስነቱ ብቻ ሳይሆን ባክስቴጅ የለውም። እንደ የለመድነው ቲያትር ቤት አይደለም። በቃ አሁን ቲያትሩ ተሰርቶ ወደ መድረክ ሲመጣ ችግሩ ምንድነው ፈጦ ወጣ እና እንግዲህ ባለው ነገር አቻችለን ለመሄድ ሞከርን እንጂ የመጀመሪያ ትሬታችን አዲስ መሆኑ ብቻ ሳይሆን ቴክኖሎጂውም አዲስ ነው። እንዳየው የመብራቱም የድምጹም የምኑም ነገር በጣም አዲስ ነው። መድረኩም አዲስ ሆነብን። ግን አንድ ነገር ደግሞ መስበር ነበረብን። ምንድነው መሰለህ፣ ያው ቲያትሮች አሉን፣ መድረኮች ነው ሁልጊዜ የምናጣው። ስለዚህ ይሄን ቲያትር ደፍረን እዚህ ቲያትር ቤት መስራት አለብን እና ያለውን ቻሌንጅ እንጋፈጠው ብለን ወሰንን። በእውነት የቲያትር ቤቱም ባለሙያዎች አላሳፈሩንም፣ አብረውን ታገሉ። እንዳልነው ስራውን ተወጣ ነው። እውነት ለመናገር ስራው በደንብ ተወጥተነዋል። ግን የቲያትር ቤቱ አዲስነት ግን አሁንም ትሬቱ እንዳለ ነው። ማለት አሁን ተመልካች የማግኘቱ የማስተዋወቁ ቦታው ያን ያህል ለከተማ ሩቅ አይደለም፣ ግን የቅርብ ሩቅ አይነት ፊሊንግ አለው። አዲስ ነዋ፣ ብዙ አልተለመደም። እንደ ብሔራዊ ቲያትር ወይ እንደ ሀገር ፍቅር ብለህ የምትለው ነገር አይደለም፣ የምትሄድበት መንገድ አይደለም። ስለዚህ ያ አሁንም ድረስ ትሬት ነው። መድረክ ጀርባ አለመኖሩ አሁንም ከባድ ነው። ለተዋናዮቹ በጣም ከባድ ፈተና ነው። ግን እጅግ በሚያምርና በሚደንቅ ሁኔታ ተወጥተውታል ብዬ አስባለሁ። በአሁኑ ጊዜ ታሪካዊ ተውኔቶችን ለዘመኑ ተመልካች ሳቢ አድርጎ ማቅረብ ምን አይነት ፈተናዎች አሉት? እውነት ለመናገር እኔ እድለቢስ አይነት ስሜት ነው የሚሰማኝ። እድለኛ አይደለሁም። እንትኑ ማለት ምንድን ነው መሰለህ፣ ለምሳሌ ከ20 ዓመት በፊት ንጉሥ አርማህን ሳወጣ ወይ ደግሞ ንጉሥ አርማ ወደ መድረክ ሲመጣ በእርግጠኝነት ነው የምነግርህ የዛን ጊዜ ለ2 ዓመት ከምናምን ፉል ሃውስ ነው የነበረው ንጉሥ አርማ። ያ ማለት 1100 1200 ተመልካች እና እየተመለሰ ነው ያየው የነበረው ንጉሥ አርማ።
አሁን ግን ያ ተመልካች የለም። ይሄ የምትለው ያን ጊዜ የነበረው ተመልካች የለም። የግድም አይደለም ያ ተመልካች ይኖራል ብለህ ኤክስፔክት ማድረግ የለብህም። ግን አሁን 200 እና 300 ተመልካች ማግኘት በጣም ብርቅ ነው ለቲያትር ቤቶች። ቲያትር እንግዲህ ብሔራዊ ቲያትርን ያክል ቲያትር ቤት 200 ተመልካች አንድ ቲያትር ካየ በጣም የሚገርምበት ጊዜ ነው እና ይሄን ፊሊንግ ሳየው ኢትስ አንላኪ አንተ የታሪካዊ ተውኔት መጽሐፍ እድለኛ ያደረገ እድለቢስ ነው የሚያሰኝ እና እኔ እንደውም እውነት ሳይተዋወቅ ቀርቶ ሳይታይ ማነው ሰው ሳይሰማ ቀርቶ ባለው ሶሻል ሚዲያ ላይ ምንም ነገር ሳይባል ቀርቶ አይደለም። በቃ ምልህ ያ ቲያትር ወይ ደግሞ ታሪክ የሚወደው ትውልድ ያለፈ ይመስለኛል። የለም በአሁኑ ወቅት እንግዲህ የኢትዮጵያ ቲያትር ተመልካች ለታሪካዊ ተውኔቶች ያለው ፍላጎት ምን ያህል ነው ብለህ ታስባለህ? ዜሮ የለው እያየ አይደለም። ስለዚህ ምንድን ነው ሊሆን የሚገባው መሸጋገሪያ? እንግዲህ ሁሉም የድርሻውን መወጣት ነው። ለምሳሌ ቲያትር ቤቶቹ ተመልካችን ወደ ቲያትር ቤት ለማምጣት ምን እያደረጉ ነው ብለህ ማሰብ መቻል አለብህ። በነበረው ትራዲሽናል ወይ ማስታወቂያዎችን በመንገር ተመልካችን ማምጣት ይቻላል ወይ ነው ተሞክሯል። አሁን ባሉት ሚዲያ ጣቢያዎች በሙሉ ማስታወቂያዎች አሉ፣ ግን ተመልካቹ የለም። ሶሻል ሚዲያውም እየጮኸ ነው ማለት ሁሉም በአቅሙ እየሞከረ ነው። ከደራሲያን ጀምሮ ከአዘጋጆች ጀምሮ ያው ቲክቶኩን ብትል ምኑም ብትል እየሞከረ ነው፣ ግን የለም። እንግዲህ ቲያትር ቤቶቹ የሚገባቸውን መወጣት ካልቻሉ ያው ተዋናዩም የሚችለውን ያህል ካደረገ የመጨረሻ የሚያርፈው ተመልካቹ ላይ ነው አይደል? ህዝቡ ላይ ነው የሚያርፈው። ስለዚህ አይ ቲንክ መደረግ አለበት ብዬ ማስበው በፊት ነጋሽ አባተ ነጋሽ ጸጋዬ ያደርጉት የነበረው አይነት ነገር የቲያትርን እንደ ምንድን ነው የሚባለው በግድ ማሳየት አክቹአሊ አሁን ማሳየት በግድ ማሳየት አትችልም። ግን እንደዛ አይነት ካምፔኖች ዘመቻዎች ማምጣት መቻል ያለብህ ይመስለኛል። እንደዛ አይነት ካምፔኖች ያ ማለት ተውኔቶችን ከቲያትር ቤቱም ውጪ ወደ ክልሎች ወደ ተለያዩ ቦታዎች ይዞ የመንቀሳቀስ ጉዳይ እሱ አንዱ ነው። አሁን ለምሳሌ የሚገርምህ አንድ ቲያትር ሐዋሳ ሄዶ ነበር። የሚገርም አይነት ተመልካች አለ። አሁን የዚህ የሰላሙ የምኑ ነገር ቢስተካከል እርግጠኛ ነኝ ክፍለ ሀገር ላይ ትልልቅ ከተሞች ላይ ጥሩ ተመልካች ማግኘት የሚቻል ይመስለኛል። አዲስ አበባ ላይ ግን አይ ዶንት ቲንክ ሶ አይመስለኝም። እንደው እዚህ ጋር አንድ ሀሳብ ለመጨመር የሀገራችን እግር ኳስ ውጤት እየራቀው ሲመጣ ብዙዎች በተለይ በሜዳችን አዲስ አበባ ስቴዲየም ላይ ሽንፈት ሲመጣ በቃ ሜዳው ይታረስ በቆሎ ይዘራበት የሚሉ ሀሳቦች ይመነጩ ነበር። አሁን ቲያትር ቤቶቻችን በዚህ ልክ በጀት ኖሯቸው እንዲህ ባዶ ሲሆኑ ተመሳሳይ ቁጣን ሊቀሰቅሱ አይችሉም ወይስ ምንድነው መደረግ ያለበት? አዎ ቢሆን ጥሩ ነው ምልህ ምንድነው መሰለህ አሁን በጣም ዩኒቨርሲቲዎች እኮ የቲያትር ባለሙያዎችን በጣም እያፈሩ ነው፣ እያወጡ ነው። አንድ ዩኒቨርሲቲ ብቻ አይደለም፣ በርካታ ዩኒቨርሲቲዎች እያወጡ ነው። ግን ራሱ ቲያትሩ የት ነው ያለው ብለህ ብታይ የለም እምልህ የለም የምትልበት ደረጃ ላይ ነው ያለው። እና በደንብ ይሄ እምልህ እንትን ነው መፈተሽም መታየትም ያለበት ነገር ነው። አሁን በእኔና በአንተ ዲስከሽን አንፈታውም፣ ግን የበለጡ ዲስከሽኖች መደረግ አለባቸው። የበለጡ ንግግሮች መደረግ አለባቸው። የቱ ጋ ነው ችግሩ መባል አለበት። ችግሩ ምኑ ጋ ነው እምልህ
ቲያትር፣ ሲኒማ፣ ሙዚቃ ምናምን የመሳሰሉት ነገሮች እኮ የአንድ ማህበረሰብ እኮ በደንብ መገለጫዎች ናቸው። እነዚህን ነገሮች እያየ እያደነቀ እየተቸ ካልሄደ አንድ ማህበረሰብ አለ ማለት ከባድ ነው። ወይስ ምልህ ሊኖር ይችላል፣ እንደ ማህበረሰብ ግን ትቆጥረዋለህ ወይ ነው ጥያቄው። ሊትሬቸሩን ካላየ ካላነበበ፣ መጽሐፎቹን ቲያትሮቹን ካላየ፣ ስዕሎቹን ካላደነቀ፣ የሚሰሩትን አርቶች ልክ አይደለም ወይ ልክ ነው ብሎ ካልተከራከረ የማህበረሰብ እንትኑ የቱ ጋር ነው? ምንድነው ያ ማህበረሰብ አለ ቢባል ምን ሊንቀሳቀስ እንደ ጉዝ ሊኖር ይችላል፣ ግን ማህበረሰብ ነው ብለህ ለመቁጠር ደግሞ ከባድ ነው። እና ይሄንን እንግዲህ ያው ማሰብ ያለበት ማሰብ መቻል አለበት። ምክንያቱም በዚህ ከቀጠለ ከባድ ነው፣ ጥሩ ቦታ ላይ ቆማል። አሁን ካለው ነባራዊ ሁኔታ አንጻር ይሄ እንቆቅልሽ የሚፈታ ይመስልሃል? አንተስ የወደፊት እቅድህ ምንድን ነው? መልካሙ እንግዲህ አውቃለሁ በአብዛኛው ለታሪካዊ ተውኔቶች ስሱነ ወደዛ ታዘነብላለህ እና ምንድን ነው የቀጣይ ሀሳብህ? እኔ ምንም አማራጭ የለኝም፣ እጽፋለሁ፣ ስራዬ ነው እምልህ። ሌላ ማድረግ ብችል ደስ ይለኝ ነበር፣ ግን አልችልም። አሁንም ታሪካዊ ስራዎችን እሰራለሁ። ተመልካቹ በዚሁ ይቀጥላል ወይ ብትለኝ አይዶን ነው። ግን ግምት ምንድን ነው ብትለኝ አዎ ይቀጥላል። ምክንያቱም ወደ ቲያትር ቤት እንዲመጣ ለማድረግ እየተደረገ ያለ ጥረት የለም። ያ በሌለበት ሁኔታ ተመልካቹ ወደ ቲያትር ቤት እንዲመጣ የሚደረግባቸው መንገዶች ሁሉ እስካልተሰሩ ድረስ ያው የተመልካች ድርቅ ይቀጥላል። በሚገርም ሁኔታ ግን አሁን ደግሞ አንድ እንቆቅልሽ የተፈታ አለ። ለምሳሌ ባለፉት ዓመታት ቲያትር ቤቶችን ማግኘት ከባድ ነበር። አሁን ግን ኦልሞስት ኦል በምትለው ለምሳሌ ራስ ቲያትር ያልነበረው እዚህ አሁን ጸረትና ወጣቶች እየሰራ ነው ያለው። አገር ፍቅርም ኦልሬዲ ስራ ላይ ነው ያለው። ቲያትርና ባህል አዳራሽ ቲያትሮች ተጀምረዋል። ብሔራዊ ቲያትር እንዳለ ነው። ስለዚህ አሁን መድረኩ ሰፍቷል። ያለው የቀረው ተመልካቹ ነው ወደ ቲያትር ቤት ያልመጣው እና መሰራትም ያለበት ብዬ ማስበው ተመልካቹ ላይ ነው። ምንድነው መሰል ለምሳሌ ሳምሃው ቫራይቲስ ድሮ ተመልካች ያያቸው የነበሩ ቲያትሮችም እየታዩ ነው፣ አሁን እየመጡ ነው። ግን ድሮ ቲያትር ይመለከት የነበረው ሰው ግን የለም። እዚህ ጋር ኮንፊውዥን አለ ማለት ነው፣ ክፍተት አለ ማለት ነው። እና ያ ክፍተት እንዴት መሞላት አለበት ነው ለእኔ ጥያቄው የሚሆነው። እና እንግዲህ ጥያቄው ተመለሰም አልተመለሰም ያው እኔ መጻፌን አልቀጥልም፣ ማነው አላቋርጥም፣ እቀጥላለሁ፣ እንጠብቃለን። እኛም እንግዲህ ሎሬት ጸጋዬ ገብረመድኅንን ማንሳት እንችላለን። በእሳቸው ጊዜ ቀዳማዊ ኃይለ ሥላሴ ንጉሱ ተጋብዘው ቲያትር የሚያዩበት ድንቅ አጋጣሚዎች አሉና አሁንስ አይከን የሆኑ ትልልቅ የመንግስት ባለስልጣናት፣ ተጽዕኖ ፈጣሪዎች ለዚህ ቲያትር ጥበብ ለዘርፉ ትኩረት እንዲሰጡ እነሱን ጋብዞ እንዲያዩ የሚደረግበት ነገር የማይሰራበት ምክንያት ምንድን ነው ትላለህ? እኔ ሳይጋበዙ ቀርቶ አይመስለኝም። ግን እነሱም እኮ ያው አሁን ምልህ የህዝቡ አሁን ያለው ሰው አሁን ያለው ህዝብ አንዱ አካል አይደሉ። ስለዚህ ማየት ባይፈልጉ ወይ ደግሞ ያው ቲያትር ስለማይጠማቸው ይመስለኛል አይመጡም። እንደዛ ማለት እንችላለን። ቢሆን ነው አንተ በግልህ በራስህ የራስህ ተውኔቶች እይታ እንዲያገኙ እንደዚህ ተጽዕኖ ፈጣሪ የሆኑ ትልልቅ የመንግስት ባለስልጣናት አመራር ላይ ያሉ ጠቅላይ ሚኒስቴሩም ሊሆኑ ይችላሉ፣ ምክትሉም ወይም የከተማ አስተዳደሮች እነሱ እንዲጋበዙ ቲያትሩ በሚያስተላልፈው አካል ወይም ደግሞ በአዲስ አበባ ኪነ ጥበብ ቢሮ በኩል እነኚህ ነገሮች እንዲሰሩ የራስን ምክር ሀሳብ አላቀረብክም? ከምክርም ያለፈ
ማለት ያው ደብዳቤዎች ወጥተዋል፣ ተጽፈዋል፣ ኑ ተብለዋል፣ ግን አልመጡም። ስለዚህ በዚህ አጋጣሚ ምን ጥሪ ታስተላልፋለህ? ያው መጥተው ሌላ ምን ማለት ይቻላል? ቢያዩ ቲያትር ያተርፋሉ እንጂ አይጎዱም። መልካም እንግዲህ አሁን ውይይታችንን እያገባደድን ነው። እንዳጠቃላይ ወይኒ አምባ ተውኔትን በዳሰሰ መልኩ ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥ። እሺ እንግዲህ ወህኒ አምባ ፓርቲኩላርሊ አንድ ጎንደር አካባቢ ያለ ቦታ ላይ ወይም ደግሞ የዛን ቦታ ስም የያዘ ቲያትር ነው። ግን ያ ቦታ ያ ታሪካዊ ቦታ ነገስታት ገለል ተደርገው ይታሰሩበት ወይ ደግሞ የቆዩበት የነበረ ቦታ ነው። ያንን ታሪክ ያንን ኢትዮጵያ በሚገርም ሁኔታ ላለፉት 1000 ዘመናት ትከተለው የነበረውን የነገስታት አያያዝ ሂደት ወይ ደግሞ ስልጣንን ለትውልድ የማፈራረቅ ሂደትን የሚያሳይ ተውኔት ነው። በዛ ተውኔት ውስጥ እንግዲህ አሁን ያለችው ኢትዮጵያ ምን ትመስላለች የሚለውንም ለማሳየት የተሞከረ ነገር አለ። እንግዲህ ሁሉም ሰው እንግዲህ አንተም ያልካቸው ባለስልጣኖቹም ይሆኑ ባለሀብቶቹም ይሆኑ ተራውም ተመልካቹን መጥቶ ይሄንን ቲያትር እንዲያይ እጠይቃለሁ። አመሰግናለሁ። ደራሲ መልካሙ ዘሪሁን ስለ ወህኒ አምባ ድንቅ ፈጠራህና ከጀርባ ስላለው ሚስጥር ስላጫወትከን እጅግ አድርጌ ከልብ አመሰግናለሁ። ብዕርህ አይድረቅ ማለት እወዳለሁኝ። አሜን። አመሰግናለሁ። የቻናላችን ተከታታዮች እናንተስ ባለቀ ሰዓት የንጉሱ እናት ያደረገችውን እንዴት አገኛችሁት? ወህኒ አምባን አይታችሁ ከሆነ አስተያየታችሁን ኮሜንት ላይ አሳርፉልን። ካላያችሁት ደግሞ ወደ ራስ ቲያትር ፍላሚንጎ አካባቢ ወደሚገኘው ህፃናትና ወጣቶች አዳራሽ እንድትሄዱ እንጋብዛለን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ፕሮግራማችን ደግሞ እንደዚሁ ድንቅ እንግዳ ይዘን እስከምንመጣ ድረስ ቻው፣ ጤና ይስጥልኝ።